ህመም ያዘለ ፍቅር፣ ልብ አንጠልጣይ ታሪክ። ክፍል 8። ተራኪ ረዚቃ ሙሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛለን። ሁለቱም ተያዩ። ከተኙበት ቀና እያሉ ተያዩ። በሁለቱም ሐሳብ ውስጥ የቤዛዊት ቤተሰቦች እሳት ጎርሰው በር ላይ የቆሙ ስለመሰላቸው እየተደናገጡ አልጋው ጠርዝ ላይ የተበታተነ ልብሳቸውን ማሰስ ጀመሩ። ስላጧቸው ከአልጋ ሁለቱም ወርደው ብርድ ልብሱን መነቃቅረው ከአልጋው ግርጌ መሬት ላይ ልብሶቻቸውን ወድቀው ስላገኙ እየተቻኮሉ ለባብሰው ድጋሚ ተያዩ። በሩ መንኳኳቱን ግን አላቆመም ነበር። የፍጹም በር ላይ ምግብ ይዞ የቆሙት አከራዩ በልባቸው ሞተዋል እንዴ እነዚህ ሰዎች እያሉ ለመመለስ እያሰቡ ፍጹም በሩን ከፈተላቸው። እንዴት አደራችሁ? ምግብ ይዤ ብመጣ ደጅ አስጠናችሁኝ እኮ። አከራዩ መበሳጨታቸው ፊታቸው ላይ የተነበበ ቤዛዊት ጆሮአቸውን ቀስራ እያዳመጠች ነው። የአባቷ ድምፅ እየመሰላት ውስጧ ተረበሸ። ፍጹም አከራዩ በመሆናቸው ፎይታ እየተሰማውና ለመዋሸት እየተንተባተበ ይቅርታ ስላልሰማን ይግቡ እያለ እንዲገቡ በሩን ከፈት አደረገላችሁ። አይ ምኑን ገባሁት፣ ይችን ቅመሱ እስኪ አሉና በዳንቴል የተሸፈነ ትሪ አቀረቡለት። እግርህንም እንደማይህ እያገገምክ ነው፣ ኋላ ላይ መጥቼ እናወራለን እያሉ ወደ ቤታቸው ተመለሱ። ፍጹም የተሸፋፈነውን ትሪ ሳይገልጠው ገና የምግቡ ሽታ ስላወደው በመጠኑ እያነከሰ አልጋው ላይ እየተቀመጠ ቤዛዊትንም ትናንት የበላሽ ስለሆነች ከተቀመጠችበት ተነስታ ከተታጠበች በኋላ ፍጹም እንዲታጠብ ረድታው አከራዩን እያመሰገኑ መመገብ ጀመሩ። የቤዛዊት አባት የዶክተር መለሰን ስልክ አውርተው ከጨረሱ በኋላና ፍጹም ቤዛዊትን ፈልጎ መጥቶ ነበር የሚለውን ስለሰሙ ከሱ ቤት ውጪ ልጃቸው ወዴትም እንደማትሄድ አስበው ወደ ታላቋ ልጃቸው የፍጹምን ቤት እንድታሳያቸው ደወሉ። ሄሎ ልጄ እንዴት ነሽ? ደህና ነኝ አባ። የአስተማሪውን ቤት የምታውቂው መሰለኝ። አሁን እንገናኝና ታሳይኛለሽ? የቤዛዊት ታላቅ እህት ቤዛዊትን መጥላት ሳይሆን እየፈራቻት ነው። ልታደርጋት የነበረው ነገር አእምሯ ውስጥ ስለተቀረጸ ቤዛዊትን ላለማየት የፍጹምን ቤት ብታውቀውም ደብቃ ወይ አላውቀውም አባዬ፣ እኔም ሰውነሽ ብዬ አንቺ ጋር መደወሌ። አባቷ እየተናደዱ ስልኩን ዘግተው ወደ መምህር ፍቃዱ መደወል ጀመሩ። ፍጹምና ቤዛዊት ደስታ በደስታ ሆነዋል። ከባዱን ጊዜ እንዳለፉት ቆጥረው ጠባባ የፍጹም ክፍል ውስጥ አልጋው ላይ ጋደም ብለው ስላለፉት ነገር ከተያዩበት ቀን ጀምሮ እስካሁን ስላለፉበት ነገር በነፃነት እየተያዩ እየተሳሳቁ እያወሩ ተቃቅፈው እየተላፉ አስደሳች ጊዜን እያሳለፉ ነው። ፍጹም ቤዛዊትን እየተመለከተ ከቤዛዊት ጋር አይን ላይን ተጋጩ። ፈገግ አለች። ፊቷ ፍክት እንዳለ ነው። የውስጥ ስሜትን በአብዛኛው የሰው ፊት ላይ ማየት ይቻላል። በዚህ ሰዓት ህመም ያለባት ቀርቶ ታማ የምታውቅ እንኳን አትመስልም። ከት እያለች ትስቃለች። ፈገግቷ ውስጥ ንጹህነት፣ የዋህነት፣ ምስኪንነት ይነበባል። እንደተቃቀፉ ነው። እወድሃለሁ፣ እንድትርቀኝ አልፈልግም አለችው ከዓይኖቿ የሚፈሱትን እንባዎች ለማስቆም እየሞከረች። አልተወሽም ቤዚ፣ ከልቤ ነው እያለ ፍጹም ምላሹን ለገሳት። ሁለቱም ደክሟቸው በጀርባቸው ተኝተው እጆቻቸውን ብቻ አየር ላይ ዘርግተው በጣቶቻቸው የተቆላለፉ የፍጹም በር በድጋሚ ተንኳኳ። ፍጹም ለመክፈት ቀስ እያለ ተነሳ። የቤዛዊት አባትና መምህር ፍቃዱ ተከታትለው በፍጹም አጋዥነት ወደ ውስጥ ገቡ። የቤዛዊት አባት ልጃቸውን ስላዩት እየተደሰቱ ከፍጹም ጋር ማደሯን በልባቸው ጠርጥረው አንጀታቸው እየጨሰ ልጃቸው ተነሽና ወደ ቤት እንሂድ ብለው አዘዙ። መምህር ፍቃዱ አይኖቹን ከወዲህ ወደ ያንቀዋለለ ቆይቶ የቤዛዊትን ሁኔታ ስላየ ለአባቷ አሳይቶ ነገሮችን ለማክረር ስላሰበ
ቤዛዊትን በፌዝ አስተያየት አያት። ያ ነገር ያንቺ ነው ሲል አፋጠጠባት የወደቀና የተረሳ ልብሷን። ቤዛዊት አንዴ ፍጹምን አንዴ አባቷን አፈራርቃ እያየች የተረገመ ፍቃዱን በውስጧ ረገመች። መሬት ላይ የወደቀውን የውስጥ ልብሷን አንስታ በንዴት እየተንቀጠቀጠች አይኗን አጉረጠረጠች። ያንተ ነው ልስጥህ? አንተ ሴት ወረኛ! ጥፍሮቿን አሹላ ወደ ፍቃዱ ተጠጋችው። ፍቃዱ አዋረድኳቸው ብሎ መዋረዱ እየታየው አመጣጧ እያስፈራው ወደ አባቷ ቀስ እያለ መጠጋት ጀመረ። ኧረ ተረጋጊ ሴትዮ! አፉ ላይ የመጣለትን ቃል አወራ። ፍጹም ለመገላገልም አልተነሳም። አልጋው ጠርዝ ላይ ተቀምጦ የጥፋተኝነትና ደግ አደረኩ በሚል ሁለት የተቃረኑ ሐሳቦች ተውጦ ከሐሳቡ ያነቃው ብርጭቆ ከግድግዳ ጋር ሲጋጭ የሚሰማው ድምፅ ነበር። ፍቃዱ በሩን በርግዶ እየተንደፋደፈ ወጣ። አባቷ በድንጋጤ ተውጠው አንገታቸውን አቀርቅረውና ፍንጥርጣሪውን ፈርተው አይናቸውን ጨፍነው ቆይተው ልጃቸውን በልመና አስተያየት እያዩት ተረጋጊ ልጄ በቃ እያሉ መለመን ጀመሩ። መታመሟ እየመሰላቸው ፈሩ። በንዴት የጦፈችው ቤዛዊት የወረወረችው ብርጭቆ ፍቃዱን ስላገኘውና እልሃ ስላልወጣላት ሁለተኛ ይህንን የተረገመ ሰው ማየት አልፈልግም። እጆቿ እየተንቀጠቀጡና የታችኛውን ከንፈሯን ወደ አፏ ውስጥ ስባ በጥርሶቿ ነክሳ በትክክለኛው ሰዓት አንዳንዴ ጥፋትን ለመሸፈን ሌላ ጥፋት ማጥፋት የመጀመሪያው ጥፋትን ያደበዝዛል። ሰዓቱን ያልጠበቀ ደግሞ በሁለት ስህተት ቅጣት ይሰቃያል። መልካም ነገርም እንደዚህ ነው። በትክክለኛው ሰዓት ጥሩ ነገር ላይ ሌላ ጥሩ ነገር ማሰራትና ድጋሚ ጥሩ ማሰብ የመጀመሪያ ደስታችንን አስረስቶ ወደ እጥፍ ድርብ ሆኖ ደስታ ውስጥ ይከተናል። አባቷ ልጃቸው ቤዛዊትን እየለመኗት ይዘዋት እየወጡ ነው። ዞራ ፍጹምን ተከተለችው። ምን ማድረግ ይቻላል? ከአባቷ ንጥቆ ማስቀረት አይችልም። እየከፋውና እያዘነ ለመሰናበት አይኖቹን አየር ላይ አነሳ። እሷም በአይኖቿ እንባ እየቀረረች አየችው። አባቷ አቅፈው እንደያዟት ወደ ውጭ ወጣች። የቤዛዊት አባት እግር አውጭኝ ብሎ የሮጠውን ፍቃዱን በአይናቸው እየፈለጉት ነበር። ቤዛዊት የአባቷ መኪና ውስጥ ገብታ ስትቀመጥ ወረቀትና እስክሪብቶ ስላገኘች ፊቷ ፈገግ ያለ የሆነ ነገር መሆነጫጭራ ጽፋ ኪሷ ውስጥ አባቷ እንዲያዩት ከከተተችው በኋላ የረሳሁት ቃል መጣ ብላቸው አባቷን ከመኪና ወርዳ ወደ ፍጹም ቤት መሮጥ ጀመረች። ፍጹም ቤዛዊት እንደወጣች ብቸኝነት ቀን አውጥቶ መልክ ኖሮት ሲያርፍበት ከፋው። ወራቶች ያለፉ ስለሆነ በዚህ ወቅት ትምህርት ቤት ተቀጥሮ ማስተማር እንደማይችል ሲያስበው ከአልጋ ወደ አልጋ ቦታ እየቀያየረ እየመሰለው አዘነ። ቤዛዊትም የስትሆናቱን ግራ በገባው ሁኔታ ስትታመም ሲሻላት አብሯት ከጎኗ እንዳይሆን መሰናክል ሲበዛበት ይባስ ብሎ ቤተሰቦቿ ጣልቃ እየገቡ እረፍትና ደስታ ስለነሱት ተስፋ ወደ መቁረጥ እየሄደ እየተጨነቀ ሲያስብ በሩ ተበርግዶ ተከፍቶ ቤዛዊት እየፈጠነች ገብታ ኃይሏን በሙሉ ተከሻዋ ላይ ጥላበት ካቀፈችው በኋላ እንደለመደችው ከኪሷ የተጣጠፈ ወረቀት አውጥታ ሰጠው። በገባችበት እየፈጠነች ወጣች። ከወጣች በኋላ ወረቀቱን ገልጦ አነበበው። የቦታ ስም ተጽፎበታል። አቅጣጫውና ነገ 3 ሰዓት እንገናኝ ይላል። አንብቦ ሲጨርስ ደስ እያለው በጀርባው ጋደም አለ። ቤዛዊት ቤቷ ስትደርስ መሳቅ መጫወት አበዛች። ቤተሰቦቿ ደስ እያላቸው መሽቶ ለእንቅልፍ ወደ አልጋቸው ተለያዩ። እሷ ግን ስለ ነገው ያብሰለሰለች የባንክ ደብተሯን ኪሷ ውስጥ ከተው በለበሰችው ሱሪ አልጋዋ ላይ ወጣች። ነፋሻማ አየር ከአዲስ አበባ ወደ ክፍለ ሀገር መውጫ መስመር በአካባቢው የበቀሉ ዛፎች በንፋስ ይወዛወዛሉ። ዛፎቹ ላይ ያሉት የወፍ ዝማሬዎች ቢንጫጩም ዜማ አላቸው። እማማ ስንቅነሽ ቤዛዊትን በራቸው ላይ ቆማ ሲያገኟት የሞተች ልጃቸውን መቃብር ፈንቅላ እንደወጣች ተደስተው እያዩት ልጄ የምትመጪ አይመስለኝም የኔ ዋህ የኔ ምስኪን
እያሉ አቀፏት። እማማ ስንቅነሽ ትመጣለች ብለው ያልጠበቋትን የበፊቷን እብድ ጤነኛ ሆና በመምጣቷ እየተደሰቱና አምላካቸውን እያመሰገኑ በጠዋት መጣ እንግዳ ስለሆነችባቸው ቁርስ ቢጤ ሊሰሩላት ደፋ ቀና እያሉ ነው። በእርግጥ ከህልማቸው ጠፍታ አታውቅም። እርቃኗን ሆና በብርድ ስትሰፈሰፍ አይናቸው ላይ ስለተቀረጸች ድቅን ትልባቸዋለች። በወለድ አንጀታቸው አፈር አልብሶ የቀበሯት ልጃቸውን ያዩ ይመስል ቤዛዊትን ሲያዩ ስፍስፍ ብለው ያዝኑላታል። ፍጹም ነግቶ ልቡን በጭንቀት እንደተወጠረ ቤዛዊት ካለችበት ቦታ ለመሄድ ለባብሶ ጨርሶ የአንድ እጁን ክራንች ትቶ በአንዱ ብቻ እየተጠቀመ በሩን ቆልፎ ከወጣ በኋላ የጻፈችለት ወረቀትን ከኪሱ አውጥቶ በድጋሚ ተመልክቶ ኪሱ ውስጥ መልሶ ሊከተው እየሞከረ ከጀርባው አከራዩ ጎሮራቸውን እየጠረጉ እንዴት አድረሃል ፍጹም? ፍጹም ሳያስበው ስለጠሩት ደንገጥ እያለና የቤት ኪራይ ቀን መድረሱም ትዝ እያለው ኪሱ ውስጥ ከያዘው ዳጎስ ያለ ገንዘብ መሃል ቆጥሮ እያወጣ ለአከራዩ ሰጣቸው። ይመስገን አላቸውና ሰዓት እንዳይረፍድና ቤዛዊትን እንዳያጣት አስቦ እየተቻኮለ ወጣ። የቤዛዊት አባት ቤዛዊት ቦርሳ አንግባ እንደወጣች ከእንቅልፋቸው እንደነቁ ሰራተኛቸው ስለነገረቻቸው ተናደው ይህች ልጅ ላይ ያለው ሰይጣን መቼውን እረፍት የሚሰጠን እያሉ እያጉተመተሙ ወደ ቤዛዊት ክፍል እንደደረሱ መጀመሪያ አይናቸው ጠረጴዛ ላይ የተቀመጠ ወረቀት ላይ ስለሆነ በእጃቸው ሳይነኩት በርቀት ቆመው ለማንበብ አንገታቸውን ሰገግ አድርገው አይኖቻቸውን ሰደዱ። አትፈልጉኝ፣ በፈጠራችሁ አምላክ ተውኝ ይላል። ይህንን የሚሉ ቃላቶችን ሲያነቡ ወረቀቱን አንስተው ጨምድደው ወረወሩት። ጥርግ በያ ለኔ ስትይ ለምን ገደል አትገቢ? እየጮሁ ተናግረው በሐሳብና በንዴት እየተወረገረጉ ወደ ሳሎን አምርተው ተለቅ ያለ ሶፋ ላይ ዘፍ ብለው ተቀምጠው ቤዛዊትን ማማረርና መራገም ጀመሩ። የራሷ ጉዳይ አሉና ስለ ቤዛዊት ላለማሰብ ጺማቸውን በእጆቻቸው ሲነካኩ ቆይተው አይናቸው ከሳሎኑ ግድግዳ ላይ ከተሰቀለው የቤተሰብ ፎቶ ላይ ተተክሎ ቀረ። እሳቸው ባለቤታቸውን አቅፈው ፎቶ ላይ ይታያሉ። የቤዛዊት ታላቅ እህት እናቷን ተደግፋ ከጀርባ ቆማለች። ፊቷ ላይ ፈገግታ ይነበባል። ቤዛዊት ከረሜላ አልገዛልህም እንደተባለ ሕፃን አኩርፋ አባቷን ተደግፋ ትታያለች። የቤዛዊት አባት ፎቶውን እያዩ ቆይተው ቤዛዊት ላይ መጨከንና መተው አላስችል ስላላቸው በሐዘን ተውጠው ለአቶ ፍቃዱ እርዳኝ ለማለት ስልካቸውን አውጥተው መደወል ጀመሩ። ተንኮለኛና ሞኝ ሰው አይጥመድህ። ከህይወትህ ለማስወጣት በጣርክ ቁጥር የጠራኸው ይመስለዋል። ስለዚህ ሁሌም ሲከተልህ ይኖራል። ፍጹም የተጣደፈ ስራውን ትቶ የፍጹምና የቤዛዊትን ህይወት ለማመሰቃቀል ወደ ፍጹም ወደ ተከራየበት ቤት አመራ። ወደ ግቢው ሲደርስ ቤዛዊት ኑራ እንዳትመታው ራሱን ለመጠበቅ እየተንሿከከ ወደ ግቢ ውስጥ ዘለቀ። የፍጹም በር ጋር ሲደርስ ከጀርባው ሰው መኖርና ለመኖሩን ለማረጋገጥ ዙሪያውን ቃኝቶ ጆሮውን የፍጹም በር ላይ ለጥፎ ሲያዳምጥ ድምጽ በማጣቱ እየተገረመ በሩን ሲያንኳኳና ቆይቶ ለመክፈት ሲታገል ማንም አለመኖሩን ሲያውቅ የተበሳጨ ወደ መጣበት ሊመለስ ሲል መሬት ላይ ወደቀ ወረቀትን አይቶ ጎንበስ ብሎ ካነሳው በኋላ ለማንበብ ሞከረ። የቦታ አድራሻ፣ የቀጠሮ ሰዓት መልሶ መሬት ላይ ጥሎት ሽክክ ብሎ ወደ ውጭ ወጣ። የት ሄዶ ይሆን ሲል ብዙ ካሰበ በኋላ ወረቀቱ መልስ ያለው ስለመሰለው ወረቀቱን ፍለጋ ወደ ፍጹም ግቢ ፈገግ እያለ አመራ። ወረቀቱን ፍለጋ ወደ ውስጥ ተመለሰ። ፍቃዱ ወረቀቱን እያነሳ እጅል እንዳደረገ ሰው ኮራና ጀነን እያለ አገኘዋችሁ ሲል አጉተመተመ። የወረቀቱን አቅጣጫ ተከትሎ መሄድ ጀመረ። እማማ ስንቅነሽ ቁርስ ሰራርተው ውጪ ተገትራ የቆመችውን ቤዛዊትን ወደ ቤት ውስጥ ገብታ እንድትበላ ጠሯት።
አልተስማማቸውም። ልቧ አሁን መጣ ብላ የምትጠብቀው ፍጹም ላይ ነው። ቀረብ ብለው እየነኳት ልጄ የምትጠብቂው ሰው አለ እንዴ? እማማ ስንቅነሽ በሁኔታዋ ተጠራጥረው ጠየቋት። አዎ ግን አሁን አልነግሮት። ፈጠን እያለች እያወራች የእማማን ልብ ለማንጠልጠል አስባ፣ ነገር ግን እማማ ስንቅነሽ ምንም አልመሰላቸው። እንደሚያማት ስለሚያውቁ አብዳ ለይቶላት ጨርቋን ጥላ ሳይጸየፉ ሰው ናት ብለው ስለቀረቧት አሁን አሟት ቢሆንም እንኳ ሰው የምትጠብቀው ሊጫናት አልፈለጉም። እውነተኛ ወዳጅም እንደዚህ ሆኖ ጥፋትህን ስህተትህን ካወቀ በጥፋት ተጠቅሞ ሊጎዳህ አይሞክርም፣ ያግዝሃል፣ ያበረታሃል እንጂ። እማማ ስንቅነሽም የቤዛዊትን እጅ በፍቅር ይዘው ሳብ አደረጓት። በይኔና ቁርስሽን በልተሽ ትጠብቂዋለሽ። ለሳቸውም የሷ ቁርስ መብላት እንጂ ታማ ውጪ መገተሯ ወይ ጤነኛ አእምሯ ሰው ቀጥራ እየጠበቀች መሆኑ ብዙም ትኩረት አይሰጣቸውም። ቤዛዊት የቀጠረችው ሰዓት ሳይደርስ መጨነቋ እየገረማትና ፍጹምን ምን ያክል እንደምትወዱ እያሰበች ወደ ቤት ውስጥ ከእማማ ስንቅነሽ ጋር ተከታትለው ገቡ። እጇ ላይ ያሰረችው ሰዓት ይቆጥራል። እርግጠኛ ስላልመሰላትም በእማማ ስንቅነሽ በር በኩል የሚያልፉና የሚያገርሙ ሰዎችን ይቅርታ ሰዓት ስንት ነው? በሚያሳዝን አስተያየት ትጠይቃለች። 3:30 4 ሰዓት ላይ እያሏት የጠበቀቻቸው ሰዎች ያልፋሉ። እሷ የሚያሰረችው ሰዓት ግን ትክክል ነበር የሚሰራው። ቤዛዊት ስልኳን ይዛ ባለመምጣቷ ተበሳጨች። ይዛው ብትጠፋ ቤተሰቦቿ እየደወሉ የሚጨቀጭቃት ስለመሰላት ለዛ ነበር ትታ የመጣችው። አሁን ግን ቢይዘው ኖሮ ስትል ተመኘች። የፍጹም መዘግየት እያሳሰባት 6 ሰዓት ሊሆን ተቃርቧል። እማማ ስንቅነሽ በጠራራ ፀሐይ ውጭ የቆመችውን ቤዛዊትን ቤት እንድትገባ መለመን ተያያዙት። አይ ልጄ ፀሐዩ በረታብሽ እንዳያምሽ፣ ወይ ወደ ቤት ግቢ አሊያም በረንዳ ላይ ጥላ ቦታ ተቀመጭ። ቀረብኝ እኮ 3 ሰዓት ተባብለን 6 ሰዓት ሞላ። ይመጣል ብቻ ከፀሐዩ አራቀበይ አሉ። እንደዚህ ሲሏት ቤዛዊት በደስታ ፈገግ እያለች የሚመጣው ማን እንደሆነ ልንገሮት ስትል ጠየቀች። በእሽታ እማማም ጭንቅላታቸውን ነቀነቁ። ጓደኛዬ ነው ማለትም ፍቅረኛዬ ባሌ። ቀጥል አድርጋ ፍጹም ይባላል፣ ሲመጣ አስተዋውቅሻለሁ። እማማ እሷ ደስተኛ መሆን እንደተደሰቱና እያወሩ ቤዛዊትን ከፀሐዩ ወደ ጥላ ወስደዋት ነበር። ፍጹም ከ2 ሰዓት ተኩል አካባቢ ከተባለው አድራሻ በታክሲ ተሳፍሮ እንደወረደና ባለችው አቅጣጫ ጥቂት ከተራመደ በኋላ ቦታውን ለማረጋገጥ ፈልጎ ቤዛዊት የሰጣችውን ወረቀት ኪሶች ውስጥ ሲፈልግ ስላጣው የተበሳጨ የት ሊጥለው እንደቻለ ማሰብን ጀመረ። ቤቱ እየወጣ ለአከራዩ ብር ሊሰጥ ሊሆን እንደሚችል ገምቶ የቦታውን እርግጠኝነት ለማረጋገጥ ጭንቅላቱን አሳመነው። አልተሳሳተም። ያለችው ቦታ ላይ ደርሷል። ነገር ግን እሱ ከቆመበት መንገድ ተሻግሮ ነበር። አንገቱን ቀና አድርጎ ለማየት ሞከረ። ቤዛዊትን በርቀት አያት። በእድሜ ገፋ ካሉ ሴትዮ ጋር ቆማ ታወራለች። ስላያት እየተደሰተ ጊዜ ሳያጠፋ መንገዱ ሊሻገር ሲል በቅርብ ርቀት ከቅድም ጀምሮ ከጀርባው የነበረ የመሰለው ሰው ስላየ መሻገሩን ትቶ የሰውየውን ፊት ለማየት በቀስታ ዞሮ በጨረፍታ አይቶት መሻገሩን ወደ ቤዛዊት መቅረቡን ትቶ ቀጥታውኑ መንገድ ይዞ እየተናደደ እያግተመተመ መራመድ ጀመረ። ከቤት ጀምሮ ሲከተለኝ ነበር ወይስ እንዴት እዚህ ድረስ ሊመጣ ቻለ? ፍጹም ራሱን እየጠየቀ ከኋላው የሚከተለውን ሰውዬ ለማምለጥ እየሞከረ ነው። አይ ፍቃዱ፣ ምን አድርገን የሚለኝ? ምን በደልኩት? ምን አስቀየምኩት? ይህን ያህል የጎኑ ጋት ሆነብኝ? ፍጹም በፊት ሲራመድ
ፍቃዱ አፍጥጦ ከኋላው እየተከተለው ነው። ፍጹም ሮጦ ማምለጥ ተመኘ፣ ነገር ግን እግሮቹ ለመሮጥ ብቁ አይደሉም። ፍጹም እያነከሰ ፍቃዱን ለማምለጥ ክራንቹን ተጠቅሞ ፈጠን ለማለት እየታገለ ነው። ከጀርባው ያለው ፍቃዱ ግን ዘና ብሎ እየተራመደ በፍጹም አረማመድ አነካከስ እየሳቀ እየተከተለው ነበር። አንዳንዴ በህይወት መስመራችን ውስጥ ከኛ በብዙ እጥፍ የሚበልጡን በብዙ እጥፍ የተሻሉ ሰዎች አሉ። ነገር ግን አብዛኞቹ ስለበለጡን የሚኮፈሱ፣ ስላነስን የሚንቁን ናቸው። ህይወትንም ከባድ የሚያደርጋት መሮጥ የሚችል ሰውን በታመመ እግር በክራንች ታግዘው ማምለጥ መቻል ነው። ፍጹም አሁንም ለማምለጥ እየሞከረ ነው። ቤዛዊት በተቀመጠችበት ቦታ በሐሳብ ሩቅ ተጉዛ ስለ ፍጹም መቅረት ትብከነከናለች። ክፍል 9 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።